ቼኩ ጠፋ የመጀመሪያ ልጄ ተሰወረ በገዛ ቤቴ በጠራራ ሌሊት ማጅራቴን ተመታው ልብ በል ማታ ስተኛ ቼኩን በስርዓት ነበር ያስቀመጥኩት ጧት ስነሳ አጣሁት ቤት ውስጥ ያለ ነው እኔና ባለቤቴ ሂሩት ነን ማን ያነሳው ይባላል ማን ነው መጠርጠር ያለብኝ መጀመሪያ እሷኑ ነው ወድጄ ነው ሂሩት ምን ተስኖት ወይዘሮ ይዘሪት እሺ ነገሩን ባናወሳስበው ይሻላል በስቱ ምንድነው የምትፈልገው ማታ ከተኛን በኋላ የት ነበርሽ ከተኛን በኋላ መተማ እየቀለድኩ አይደለም ማታ ከተኛን በኋላ የት ነበርሽ ቼኩን የት አደረሽው በስንቱ ያማል እንዴ እኔ ቼኩን አላየሁትም ካንተ በፊት አይደል መብራት አጥፍቼ የተኛሁት እኮ ለወንጀልሽ እንዲመችሽ ነው እኔን በእንቅልፍ ጥለሽ ከግብረ አበሮችሽ ጋር ተባብረሽ ቼኩን አሸሸሽው እነማን ናቸው ምኖቹ ግብረ አበሮችሽ ትላንት አመሻሽ ላይ ብስኩት ስትበላ ይቻላል አዎ ቼኩን ዘዝረዋል ማለት ነው ምን ከማጋ ነው ቼኩን ተባብራ ያሸሸው ራባይ አልገባኝም ብስኩት የበላው ገንዘብ ከየት አምጥተን እዛ ታሽኳስ እየጨጥኩ ምን ቀን ሰልፍ አገኘሁትና የት ይሄድክ ነው ስለው ባክቶኝ ከፍቶኛል አለኝ እኔ ደግሞ አሳዝኝ ምን ሆነ ነው ስለው እኔን ማንንም አይሰማኝም ሲለኝ ከዛ ብስኩት ግዛልኝ እኔ ማንንም ሰው እንዲሰማ ልጸልይልህ አልኩት ከዛ ማናቃል ብሎ ብስኩት ገዛልኝ ከዚህ በፊት እህስ ስጠኝ ብለህ ጸለየ በማግስቱ ነው የኔ መጣችሁ የሚባለው እውነት ነው አዎ ወደ እኮ ነው የሚሰማልኝ አባቴ በስንቱ ቅጣው ጥሮ ግሮ የሰራውን ፍራንክ ስለ ጠፋበት ሳይውል ሳያድር አስገኝለት አሜን ፈጠን ሂድ ግባና ይሄን ጸልይ ብስኩት ግዛልኛ ሄድ ይምበስ ግባና ጸልይ ማን ያውቃል ማታ ማታ ለሽንት የመነሳት ልምድ አለሽ የለኝም ተይ እንጂ ለኩላትሽ እኮ ጥሩ አይደለም መነሳት አለብሽ እንደው አንድም ቀን ተነስተሽ አታውቂም ለምሳሌ ትላንትም ቢሆን አላውቅም በእንቅልፍ ልብሽ የመሄድ ልማድስ አለሽ የለኝም ቢኖርሽ በምን ታውቂያለሽ ሊኖረኝ ይችላል ነው የሚባለው ለምሳሌ ትላንት በእንቅልፍ ልብሽ ተነስተሽስ ቢሆን የማደርገው ነው የማቅሰው ነኝ ማንንም ያውቃል አንቺ ይሄ ፈጠን የምትይው ልጓም አብጅለት ማንበብ ጀመርክ ድሮም አነባ አንቺ ነሽ እንዴ እስከ ዛሬ ስታነብልኝ የነበረው ምን አይነት መጽሐፍ ነው ማንበብ የጀመርከው የምርመራ መጽሐፍ ነው ለወንጀል ምርመራይ እንደ ሪፈረንስ የምጠቀምበት መጽሐፍ ነው በአንድ ሪፈረንስ ነው ሁላችንን የምትመረምረው ሌላም አለኝ ሁለቱም ሶስትም አለኝ በርካታ የወንጀል መጽሐፍትን አገላብጫለሁ እንዴ አሁን ለምሳሌ አንቺ አታውቂያትም እንጂ እግቱ ክርስቲያን የምትባል አንድ የራሻ ደራሲ በርካታ የሷን ወደ 66 መጽሐፍ አላገላበጥኩም ታያለሽ አጋታ ክርስቲንን ከሆነ እሷ እንግሊዛዊ ነች እንግሊዛዊ አረቺ ራሻ ነው እግቱ ይያልኩሽ ወይዘሮ ዙፋን ወንጀሉ ተጣርቶ ነፃ መሆኑ እስኪረጋገጥ አንቺ ብዬ በጠራውት ቅር ይልሻል አንቺ ጭራሽ ልታቀለኝ ቃጣ እንዴ ተናንቀናላ ወንጀለኛ ለመሆኑ እስኪረጋገጥ ድረስ ወንጀለኛን አንቱ ብዬ እንዳልጠራ ስለፈራው የምን ወንጀል ነው ኦኬ ለምን እንደተጠሩ አልገባውትም ማለት ነው ልጆች መተው በስንቱ ባስቸኳይ ይፈልግሻል ሲሉኝ ምን ተፈጠረ ብዬ እየበረርኩ መጣው ለምን በረሩ መብረርን ምን አመጣው ስለተሰወረው ቼክ ያውቃሉ ማለት ነው የምን ቼክ ነው የምታወራው የ50 ሺህ ብር ቼክ 50 ሺህ
የት ነው የተሰወረው? ምናልባት እርሶ ቤት፣ ግብረ አበሮቹ ቤት፣ ጎረቤት፣ እድርተኛ፣ ማህበርተኛ እርሶ ነው የሚያውቁት። ምንድነው የምትለው? በስንቱ ወይዘሮ ዙፋን 50 ሺህ ብር ቼክ በማሸሽ ተጠርጥሯል። አበስኩ ገበርኩ። አንተ ሰረቅሽ እያልከኝ ነው? ትላንት ቀትር ላይ ሂሩት ምን ተስኖት ከምትባል ሴት ጋር ምናልባትም ልጆ ትሆናለች ተብሎ ይጠረጠራል። ሳሎን ውስጥ ቁጭ ብላችሁ አፍላፍ ገጥማችሁ ስታወሩ ድንገት በር ከፍቼ ስገባ ተደናገጣችሁ፣ መግቢያ ቀዳዳ ጠፋችሁ። በዚህም አላበቃም። 5 ደቂቃ ባልሞላ ጊዜ ውስጥ ባለቤቷ አቶ ምንተስኖት መጡና በሩን ከፈት አድርገው እደግመዋለሁ አዲስ ነገር የለም ሲሎት እርሶም እስካሁን ምንም ነገር የለም አሏቸው። እሳቸውም ወደ ቤት ሳይገቡ ቤቱን ማተር አድርገው ሹልክ ብለው ወጡ። ይህ ድርጊት ከተፈጸመ ከሰዓታት በኋላ ቼኩ ጠፋ። ስለዚህ ጥልፍልፍ የወንጀል ሴራ ሊነግሩኝ ይችላሉ? አቤት አንቺ ባንቺ ረጌ ነፍስሽ እንዴት ብላ ታየኝ ይሆን? አቤት ዋይታ ከተጠያቂነት አያድንም። አቤት ቅሌት! አቤት ቅሌት! በስመ አብ! መቅለሎን አመኑ። ቼኩን እርሶ ነው ተወሰዱት ማለት ነው። በህግ አምላክ አስወጣኝ ከዚህ ቤት። ተረጋጉ እንጂ በጮኸ እኮ አይደለም። ይረጋጉ እንጂ ምርመራ ቦታ እኮ ነው ያሉት። እንዴት ነው የሚሰራው?